እመቤቴን ነው የምላችሁ በህይወቴ እንደዚህ ገጥሞኝ አያውቅም። እግዚአብሔርን ምን መሰላችሁ ማርያምን በቃ ፈጣሪ ያለው ነገር ለእናንተ የሰጣችሁ ነገር በምንም ተአምር ምንም ቢፈጠር ምንም አይነት ገደል ቢኖር እመቤቴ ምስክሬ ናት። ምን እንደገጠመኝ ላሳያችሁ። ምንም ከናንተ አይወስድም። ጠዋት ላይክ መኪና እያሞኩኝ ነበርና ተደወለልኝ በዚህ ስልክ ማለት ነው። ከዛ ስልኩን እዚህ ጋር አድርጌ እያወራሁኝ ነው ላይክ በቃ እዚህ ጋር እያችሁታ እና ስልክ እያወራሁኝ ምናምን ረሳሁት። አወራሁት ልጁን በቃ እሺ ቻው ምናምን ተባባልን። አስቡት ፒስታ ነው ቢያንስ 3-4 ኪሎ ሜትር ሄጃለሁ። ማርያምን 3-4 ኪሎ ሜትር ሄጄ ከዛ ፓርክ አድርጌ ምናምን ደረስኩኝ። ልከፍል ሰውት ስልኬ የለም። ከዛ ትዝ አለኝ በቃ ማርያምን ጥዬዋለሁ አልኩኝ። በቃ ስልኬን ከሰርኩ ምናምን ብዬ ዝም ብዬ ነው አልጠበኩም። ስወጣ አስቡት ከ3-4 ኪሎ ሜትር ሄጄ ማርያምን አገኘው ስልኩ እዚሁ ቁጭ እንዳለ አስቡት። እኔ እንጃ በቃ በፈጣሪ ማለት የእናንተ የሆነ ነገር ፈጣሪ ለእናንተ ብሎ በሰጣችሁ ነገር ላይ ምንም ማንም ቢመጣ ቢሞት ሊወስዱ አይችልም። ቢያንስ 4 ኪሎ ሜትር እዚህ ጋር ቁጭ ብሎ ስልኩ ያለ ምንም ምክንያት ደረስኩኝ ሳይወርቅ ምናምን። ግርም እመቤቴ በጣም ግርም። በቃ ፈጣሪ ያለላችሁ ነገር በህይወታችሁ ላይ ምንም አንዳች ነገር አይጎድልም። እሱ ከሰጣችሁ ነገር ላይ ማንም ምንም ቢሆን ሊወስድባችሁ አይችልም። ላይክ ጠዋት ከቤት ስነሳ በቃ ሰላም ዋለኝ መንገዴን አደራ ብዬ እመቤቴ ነው የወጣሁት። ግን በቃ እቺ ነገር ገጥማኝ አስተማረኝ። በጣም በትልቁ ነው ያስተማረኝ ማርያም። እና ምን ልላችሁ ነው እኔ በቃ አሁን ማይመስል ነገር ነው አይደል? ሰው ላያምን ይችላል። እንዴት ስልክን ቁጭ አድርገህ እየሄድክ እንዴት ተረፈ ምናምን ልትሉኝ ይችላላችሁ። አስቡት ሳይወርቅ ምናምን። ግን በቃ እሱ ያለው ነገር ማንም ምንም ቢመጣ ሊያስቀረው ምንም ሊወስድባችሁም አይችልም። ኦኬ እንግዲህ ትክክል ነህ። ፈጣሪ ካለ ውጪ ማንም ሰው መቀማትም ማንም ሰው መከልከልም አይችልም። ብሩኬ በአንድ ደቂቃ ነው ያየሁት ውዶቼ። ቅድም የተሸወርኩት ከእናንተ ኮሜንት ጋር ቁጭ ብዬ ነበር ማለት ነው ከምር እና ኢንስታግራም ስገባ ነው ያየሁት እና በጣም አርፍጄ ነው ያየሁትም ማለት እችላለሁ ማለት ነው። እና ብሩኬ እንግዲህ የኛ መልካም የኛ ሀገር የኛ የዋህ በጣም ግልጽ ነው ሬዲዮን ነው እንደ ቤተሰብና እንደ በቃ ያኔ እንደ እህቶች እንደ ወንድሞች እያየን ነው ይሄን ነገር ዲስከስ ያደርገው። ይሄ ማለት ለሁላችንም ትምህርት ነው። መግቢያው ላይ አስገብቼላችኋለሁ። ድንገት ልቆርጠው እችላለሁ። እንግዲህ ሞባይሉን ጥሎ ስንት ኪሎ ሜትር ከተጓዘ በኋላ ተመልሶ ባጭሩ ያን ሞባይል አገኘው ማለት ነው። እና ለዛው በኢትዮጵያ ምድር ማለት ነው። ገባችሁ? እና ብዙ ነገሮችን ያስተምራል። ለምን ፈጣሪ ሲል ነው ሁሉ ነገር መሆን የሚችለው። ሌላው ደግሞ በሐቅ በራሳችሁ ሐቅ ያመጣችሁት ነገር ከሆነ ቢቆይም ያ ነገር የራሳችሁ ነውና ይመጣል ማለት ነውና ከብሩኬ ሞባይል ሁላችንም መማር አለብን። የምንማረው ለምንድን ነው? ዘር ለገብሬ ጭምር ሁሉ ነገር ፈጣሪ ባለው ነው። ማንም ሰው መቀማት አይችልም። ማንም ሰው መውሰድ አይችልም። እንደዚህም ደግሞ ፈጣሪ ያጣምረውን ማንም ሰው መለየት አይችልም። ወዶቼ ማለት ነው። በሆነ ሪዝን እነግራችኋለሁ። እኔ ዩቲዩብ ላይ ስራዬ ፓርት 1 ፓርት 2 ፓርት 3 ፓርት 4 እያልኩ እስከ 100 እስከ 200 እስከ 300 ማደማመር ነው። ለ3 ዓመት ያክል ብያችኋለሁ። ቪዲዮ ራሱ ከ2000 በላይ ነው። ሰብስክራይቡ ግን 5000 ነው። ላይክ እንደዛ ነው። ያ ቻናል አንዳንዴ ብዙ ሰው ነው የተረዳበት። እኔ እንደውም አልተጠቀምኩበትም። ግማሾቹ ቁርአን አፊዝ ናቸው። እነ ሐዋ ፈትፋቾች አይደሉም። ሪዮ ነው። ብዙ ሰው ተጠቅሞበታል። ምንም ሳልለው ምንም ሳይሆን ተዘጋ። ለ5 ዓመት በዛሬ ላይ እንደድሮ አይደለም። ባይዘው ሰብስክራይብም ቪውም ማለት ነው ሁሉ ነገር ዛሬ ላይ ሁሉም በግሩፕ ሰፖርት ያደርጋል። ዛት ታይም ግን ሰብስክራይብ ለማግኘት 500 ሰብስክራይብ ለማግኘት ሼር እንኳን በ1000 ነው መሰለኝ የሚከፍተው አይ ቲንክ። ያ ቻናል ግን በጣም የሚገርማችሁ ነገር በቃ ተዘጋ። እረሳሁት። አመት አለፈው ማለት ነው። በራሱ ሰዓት በሰው ማለት ነው ሚሴጅ መጥቶ ያ ቻናል ተመለሰ። ለምን? ምንም የሰው ሀቅ የለበትም የራሴ እንጂ።
ፍትፈታ እንኳን በዛ ሰዓት እኔ አልፈተፍትም ብዙም ማለት ነው። እና አንዳንዴ ያው ሁላችንም ከራሳችን ከደረሰን ምሳሌ ነው የምንወስደው። እና ብሩክ ደግሞ ይሄም አይታመን ነው እንግዲህ በኢትዮጵያ ውስጥ አስቡና መልካምና ቅን የሰው ሀቅ የማይነኩ ብሩክና ሀይሚትዬ ይለያሉ፣ የሚሰሩት ስራ ሁሉ ማለት ነው። እና በጣም ሰርፕራይዝ ሆኗል ውዶቼ። በአንድ ደቂቃ ነው ያየሁት። አሁን ሳወራላችሁ 4 ደቂቃ ይሆነዋል። እና ሁላችንም የኛ ያለው ነገር የትም እንደማይንቀሳቀስ ማወቅ እንዳለብን ነው። እንግዲህ የስንት ኪሎ ሜትር ከተጓዘ በኋላ አታ ሞባይሉ ሳይወድቅ አስቡት። ገባችሁ? ለዛውም በኢትዮጵያ አስቡት። እና ይሄ ተአምር ነው። ሌላው ደግሞ እንግዲህ ብሩክና ሀይሚትዬ ያው ሰርፕራይዝ አድርጋችሁናል። እኔ በደስታ ስክር ብዬ ድንዝዝ ብዬ ነበር። ከ20 ደቂቃ ምናምን በኋላ ነው ካየው በኋላ ራሱ አርፍጄ ነው ያየሁት ቪዲዮ የሰራሁት። ሆኖም ግን ያዌላችሁ ብሩክና ሀይሚትዬ ማለት ነው። ይሄ ቀለበት ፕራንክ ከሆነ ጠብቁት፣ እንግዲህ ጠብቁ ምላሻችንን። እናንተ ማሰባችሁበት ነው። እንደዚህ አይነት ፕራንክ የለም። ሀይሚና ብሩኬ ቀለበት የማድረጊያቸው ቃል ኪዳን የመግቢያቸው ሰዓት ነው። እኛ ታግሰናል 2 ዓመት ቀላይ ለማመት ከምናምን። እኛ ኖ ችልድረንስ እህቶቼ ምን እንዲቶኝ ያለሽ ባክሽ ፕራንክ ነው ለምትሉኝ፣ ኖ ፕራንክ ከሆነ በጣም ይቅርታ በሪስፔክት ሀይሚና ብሩክን በጣም እንወዳቸዋለን። እንደዚህ አይነት ቀል የለም። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። እንግዲህ ከጠዋት ጀምሮ ደስ የሚል ነው። አሁን እንኳን ድምፅ አይገባም፣ ልጅ አስረክቤያለሁ ማለት ነው 2 ሰዓት። እና ውዶቼ ማሮቼ ፍቅሮቼ 3 ሰዓት ልበል እንጂ ውዶቼ ማሮቼ ፍቅሮቼ እና ሀይሚትዬ እኮ ቀለበት አደረጉ። ሪንግ ባይዛዌ ሪንግ ቀለበት ያው ትርጉም የለውም፣ ዋናው የልብ ነው። ገባችሁ? ግን እዚህ ጋር ቃል ኪዳን የሚባል ነገር መስት ነው። እኛ ሴቶች በህብረት ሳይሆን የምናምነው ዋናው ምንድነው? በህርት ነው። ግን ይሄ ህርት የሚሆነው ምንድን ነው? ይፋ ዘር ለገበሬ የመሐመድ ሚስት ናት፣ መሰረት የከበደ ሚስት ናት። ያኔ ግዴታ አንድ ላይ መኖር የለባቸውም። ዛሬ ላይ ይሄን ነገር ብሩኬ አንስቷል፣ ሀይሚዬ አንስታለች። መጨረሻው ፕራንክ ከሆነ ተጋደልናት። ብሩኬ ትወጣታለህ ዘንድሮ። እንደዛ ብጄ እንደዛ ሆያ ሆዬ ብዬ እንደዛ ጨፍሬ ያሆ እያልኩ ማለት ነው። እና አይዟችሁ ፕራንክማ አይሆንም። በውስጥ ራሱ ፕራንክ እንደዚህ አይነት ፕራንክ የለም። አንድ ቤት ነው ያሉት። በፍጹም እኛ የምንጠብቀው ነው እንዴ። እንደዚህማ ወሽመጣችን ቁርጥ ካለማ እንደ ሰውየው ባጃጅ ገዝቶልን ካለበለዚያ አንፋታውም። ብሩክ ቤት ነው የሚለቀቀው ሰው አሪሊ። እኔ እውነት ነው እያደረኩ ያለሁት፣ ወላሂ ነው የምላችሁ። እኔ በበኩሌ እውነት ነው። እንደዚህ አይነት ፕራንክ የለም። ሳስበው ግዴታም ነው የሆነ ሺህም ስለምንወደው ብሩክን፣ እንደዚሁም ሀይሚትዬን ስለምንወዳት ብሩክን ስለምናከብረው፣ ይቅርታ ትልቅ ቦታ ስላለን እንደ ታናሽ ወንድማችን እህታችን ስለምናይ ሼም ይዞን ነው እንጂ ይሄን ጥያቄ ቆስቅ ሰውታል መፈጸም መስት ነው፣ አንላቀቅም። ሲቀጥል የብሩክን እንግዲህ መግቢያው ላይ አስገብቼላችኋለሁ። በቃ ሁሉ ነገራችን ሁሉ ነገር እኛ ብሶ እህቶቼ የኛ ያለው ነገር ማንም ሰው እንደማይነካ ለኛ ያሰበውን ፈጣሪ ይሻግታል እንጂ ማንም ሰው አይነካም። እና እኔ ዘር ለገበሬ እና ሁላችንም በፈጣሪያችን እንወከል ማለት ነው። በቃ አላህ ነው ብርታትና ጥንካሬ የሚሰጠን እና ሁላችንም በደዋ እንተዋወስላችኋለሁ። ብሩኬ ቴንኪው ይህን ቪዲዮ ስላጋራከን ከልብ ነው የምናመሰግነው። ሁሌም ፈጣሪያችንን ማስታወስ እንዳለብን ነው ሲያመንም